ዛሬ አብረን የምንካፈለው ፈጠን ብዬ ነው የማካፈል የምፈልገው። እስቲ ከእናትና አባት የተወለደ ሰው እስቲ ከእናትና አባት የተወለደ ሰው እስቲ እጃችሁን ከፍ አድርጓ። እግዚአብሔር የተባረከ ይሁን። ከእናትና አባት ያልተወለደ ሰው የለም። ዛሬ የማካፍለው ከእናትና አባት የተወለደ ሰው ሁሉ የሚመለከት መልእክት ነው። ባለፉት 10 ምናምን ዓመት ውስጥ እግዚአብሔር የሰጠኝ ሸክም አለ እና ይህን ሸክም ነው ፈጠን ብዬ አብሬያችሁ መካፈል የምፈልገው። አንድ ሸክም፣ አንድ ራእይ እግዚአብሔር ሰጥቶኛል። በምድር መካከል እናቱና አባትን የሚያከብር ትውልድ እንዲነሳ። ሶስት አሜን ያለው እናትና አባቱን የሚያከብር ትውልድ እንዲነሳ፣ ሽማግሌ የሚያከብር እንዲነሳ፣ ታላላቅ የሚያከብር ትውልድ እንዲነሳ፣ እግዚአብሔር መሪ የሚያከብር፣ እግዚአብሔር የተባረከ የእድሜ ባለጠጋ የሚያከብር ትውልድ እንዲነሳ እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ዘኍልቍ 19:32 ላይ በሽበታሙ ፊት ተነሳ ሽማግሌውንም አክብር ይላል። አንድ አክባሪ ትውልድ እንዲነሳ፣ እሱ ብቻ ያለን ደግሞ ባራኪ እናትና አባቶች እንዲነሱ፣ ልጆቻቸው የሚባርኩ ትውልድ የሚባርኩ። ሃሌሉያ ረሃሌ እስቲ በረከት የሚወድ ሰው፣ እናት አባቱ መርቆት ያደገ ሰው እግዚአብሔር የተባረከ ይሁን። ሁላችሁ እንደምታስታውሱ ዘጸአት ምዕራፍ 20 ቁጥር 12 ላይ አባትህንና እናትህን አክብር እግዚአብሔር በሚሰጥ ምድር ላይ እድሜ እንዲረዝም ይላል። እንደገና ደግሞ ይሄን መልእክት ደግሞ ባጠናከረ መልኩ ኤፌሶን ምዕራፍ 6 ቁጥር 2 ላይ ጳውሎስ ደግሞ አጽንኦት ሰጥቶ ሲናገር እንመለከታለን። መልእክቱ የአዲስ ኪዳንም የብሉይ ኪዳንም ሐሳብ እንደሆነ እንድትረዱት ልጆች ሆይ ለወላጆቻችሁ በጌታ ታዘዙ የሚገባ ነውና መልካም እንዲሆንልህ እድሜን በምድር ላይ እንዲረዝም አባትንና እናትን አክብር እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። ስለዚህ እነኚህ ሁለት ነገሮችን አንድ ላይ በእግዚአብሔር ቃል ውስጥ አብረን አያይዘን እንመለከታለን። እንግዲህ ሁለት ነገር ነው አንድ ላይ ማሳየው፣ አክብሮትና ቡራኬ ነው ወይ አክብሮትና መባረክ። ማክበርና መባረክ ሁለቱን ሐሳቦች ነው አብሬ የምመለከተው። እነኚህ ምን እንደሆኑ ሁላችን በምናውቀው መልኩ ግን እንደገና እንድናስታውስ እግዚአብሔር ዛሬ ማለዳ ያደርገናል። በዚህ ጉዳይ እግዚአብሔር ሸክም ሰጥቶኛል። አስተምራለሁ እንዳልኳችሁ በተለያዩ ፕሮግራሞችን አደርጋለሁ። በኢትዮጵያ ደረጃ የወንጌላውያን ብሔራዊ አባቶች ህብረት ተመስርቶ ምድሪቷ እንዲባርኩ እግዚአብሔር እርቶኝ በሱ አቅጣጫ እየሰራሁ ነኝ። ሽማግሌ እንዲከበር፣ አባት እንዲከበር፣ እናት እንዲከበሩ፣ ልጆቻቸውም ወላጆች በጥንቃቄ በማስተዋል ሳያበሳጩ እንዲያሳድጉ፣ ልጆቻቸውን እንዲባርኩ፣ በደስታ እንዲባርኩ በዚህ አቅጣጫ ድምፅ አሰማለሁና ይሄ የዚህ ማለዳ መልእክት ዋናው ሐሳብ አባትና እናትን ስለ ማክበር ነው። ከእናትና አባት የተወለደን ሰው ሁሉ የሚመለከት ነው። እናት አባት በህይወት የሌሉትን ሁሉ የሚመለከት ነው። መስማትና መረዳት የሚችሉ ልጆችን ሁሉ የሚመለከት ነው። ወላጆችን፣ አሳዳጊዎችን ይመለከታል። የቤተ ክርስቲያን መሪዎችን፣ መንፈሳዊ አባቶችን ይመለከታል። የመጀመሪያው ሐሳብ አክብሩ፣ እናትና አባታችሁን አክብሩ፣ ሽማግሌ አክብሩ፣ አባት አክብሩ ይላል። ስለ አክብሮት ምን ማለት ነው? ማክበር፣ ኦነር ማድረግ፣ ሪስፔክት ማድረግ፣ ማክበር ምን ማለት ነው የሚለውን ሐሳብ ትንሽ ማንሳት እፈልጋለሁ። ለሚመለከተው ወይም መከበር ለሚገባው ሰው ወይም ለተገባው አካል ስፍራ መስጠት፣ ዕውቅና መስጠት፣ መገዛት፣ መታዘዝ፣ ማመስገንን ጭምር ያጠቃለለ ነገር ነው። ቅደም ተከተልን ከማወቅ ጋር የተያዘ ነገር ነው። ለቀዳሚዎች፣ ለእድሜ ባለጠጎች፣ ለእግዚአብሔር ለቅድሜ ባለጠጎች፣ ለእናት አባትም ጭምር በሕይወታችን አስተዋጽኦ ላደረጉ ሰዎች ጭምር ዕውቅና መስጠትን ማክበርን የሚያሳይ ቅድም ለፕሮግራም ብቻ ማሞያ አይደለም። ፓስተር ጣመን ከኔ ይቀድማል፣ ከኔ ቀደማ አገልጋይ ነው፣ እኔ ወደ ጌታ ሳልመጣ አገልጋይ የነበረ ነው። ስለዚህ ይሄን ዕውቅና መስጠት ትክክል ነው። አክብሮት የሚባለው መንበርከክ አይደለም። ከልብ ግን በዚህ መልኩ ዕውቅና መስጠትን ያሳያል። ለሰው ልጅ በምድር ላይ አንዳንድ ጥናቶች እንደሚያሳዩት ከማንኛውም ገንዘብ፣ ወርቅ፣ ብር ከመስጠት በላይ ትልቅ ነገር አክኖሌጅመንት፣ ዕውቅና መስጠት፣ ማመስገን፣ ስላደረጉት ነገር በሰው ፊትም ማመስገንን ያሳያል። ለእግዚአብሔርም ዕውቅና እንድንሰጥ አንዱ እግዚአብሔርን የምናከብረው በሕይወታችን እግዚአብሔር እየሰራ ያለው ነገር ለእግዚአብሔር ዕውቅና መስጠትን የሚያሳይ ነገር ነው። እንግዲህ ስለ አክብሮት ስናስብ
ተገቢው መጽሐፍ ቅዱስ የሚናገራቸውን አክብሮትን ለማን ነው መጽሐፍ ቅዱስ እንድናከብር የሚያዘን የሚለውን ሐሳቦች ጥቂት አንስቼ መሄድ ፈልጋለሁ። የመጀመሪያ መጽሐፍ ቅዱስ አክብሮት ስንል ማክበር ስንል እንድናከብር የሚያዘው ልዑል እግዚአብሔር ነው። አሜን። ክብር ለእግዚአብሔር ይሁን። ለእግዚአብሔር የሆነ ክብር ለእግዚአብሔር ነው። ለእግዚአብሔር የሆነ ስግደት ለእግዚአብሔር ነው። ለእግዚአብሔር የሆነ ዕውቅና ለእግዚአብሔር ነው። ለእግዚአብሔር የሆነ ምስጋና ለእግዚአብሔር ነው። ለእግዚአብሔር የሆነ ስግደት ለእግዚአብሔር ነው። ለእግዚአብሔር የሆነ ጭብጨባ፣ ለእግዚአብሔር የሆነ እልልታ ለእግዚአብሔር ነው። እስቲ ሃሌሉያ! ላዳነን ለጠራን ሃሌሉያ! ለእግዚአብሔር እስቲ በጭብጨባ ክብር አምጡለት። ዘመናችንን ሃሌሉያ ለእርሱ ክብር ይሁን። ለእግዚአብሔር የሆነ ክብር ለመሪ አይሰጥም። ለእግዚአብሔር የሆነ ክብር ለእናት አባት አይሰጥም። ለእግዚአብሔር የሆነ ክብር ለሽማግሌ አይሰጥም። ለዚህ ነው ጌታ በሚልክያስ 1:6 ላይ አባት ልጅ አባቱን ያከብራል፣ ባሪያውም ጌታን ያከብራል። እግዚአብሔር ክብር የሚፈልግ አምላክ ነው። በሁሉም ነገር እግዚአብሔር እንድናከብር የእግዚአብሔር ቃል ያዛል። እንድናከብረው፣ በሁሉም አቅጣጫ እንድናከብረው። እግዚአብሔር በክብር ጉዳይ እግዚአብሔር ምንም አይደራደርም። ያከበሩኝን አከብራለሁ፣ የናቁኝም እጅግ ይናቃሉ እግዚአብሔር ይላል። እግዚአብሔር በክብር ጉዳይ ላይ በምንም ሁኔታ ድርድር የሌለው አምላክ ነው። ይህ እግዚአብሔር በክብር ጉዳይ ማይደራደረው እግዚአብሔር በፈቃዱ ደግሞ እንድናከብራቸው ያዘዘን አካላት አሉ። እንድናከብራቸው መጽሐፍ ቅዱስ እግዚአብሔርን ከማክበር ቀጥሎ በጣም የመጀመሪያው የምንመለከተው እናትና አባትን እንድናከብር ሁለተኛ ደረጃ አዟል። በፈቃዱ እግዚአብሔር ክብር ለሱ የተገባ እግዚአብሔር ወላጅ አሳዳጊ እናት አባቶቻችን እንድናከብር እግዚአብሔር ሲያዘን እንመለከታለን። ይሄን በጣም ትንሽ ገባ አድርጌ ማካፈል የምፈልገው ሐሳብ እሱ ነው። ስለዚህ ይሄ መሰረታዊው የሆነ ነገር ነው። መሰረተ በጣም ጥልቅ የሆኑ ትምህርቶችን እናስተምራለን፣ ልንማር እንችላለን። ግን መሰረት ነው እናትና አባትን ማክበር። ይሄ በጣም ወሳኝ ሐሳብ እንደሆነ መልሰን ልናየው እንችላለን። እንግዲህ እናትና አባትን እያከበረ ያደገ ልጅ ጎረቤት ያከብራል፣ ሽማግሌ ያከብራል፣ መሪ ያከብራል፣ ወዳጁን ያከብራል፣ ጓደኛውን ያከብራል። ሰው አክባሪ መሆን የሚችለው ገና በማለዳ በጨቅላ ዕድሜው የወለዱትና ወይ ያሳደጉ እናት አባቶቻችን እያከበረ ሲያድግ አክባሪ ይሆናል። በጣም የሚገርመው በሕይወቱ ላይ ዋጋ የከፈሉ ገና ከጨቅላ ዕድሜ ጀምሮ እያዋረደ ያደገ እየናቀ ያደገ ባለመታዘዝ ያደገ ለእናት አባቱ የሐዘን ምክንያት የሆነ ያደገ ሰው ሌላውን ያዋርዳል፣ ሌላውን አያከብርም በዘመኑ ሁሉ። ስለዚህ ልጆቻችን በማለዳ እንዲያከብሩ እንደ እግዚአብሔር ቃል ማድረግ ኃላፊነት አለብን። ለዚህ ነው ምጮው ድምጽ ማሰማው። ሶስተኛ ላይ የሥራ መሪዎችን እንድናከብር የእግዚአብሔር ቃል ያዛል። መሪዎች እንድናከብር ሮሜ ምዕራፍ 13 ቁጥር 7 ላይ ክብር ለሚገባቸው ክብር ስጡ፣ ነፍስ ሁሉ ለበላይ ባለስልጣን ትገዛ ይላል። ለመሪዎችን እንድናከብር የሥራ ተዋረድ መሪዎችን እንድናከብር ያዛል። በየትኛውም ዓለም በየትኛውም አገር በየትኛውም ሁኔታ ያለን ከላያችን ላይ መሪ ያለብን ሰዎች የሥራ መሪዎችን በምድር መካከል የሚሾሙ ሰዎችን እንድናከብራቸው መጽሐፍ ቅዱስ ያዛል። ለዚህ ነው ዘጸአት 22:28 ላይ በሕዝብ ፈራጆችን አትሳደብ፣ በሕዝብ አለቃ ላይም ደግሞ ክፉ ቃል አትናገር፣ አትርገም ይላል። አትርገም። የሕዝብ አለቃ ላትደግፍ ትችላለህ፣ በማንኛው አብረህ ላትቆም ትችላለህ። ግን የሕዝብ አለቃ እስከሆነ ድረስ በዚህ ምድር ያለው የትም ቢሆን ክፉ ቃል እንዳትራገም ይላልና አንዳንድ ጥንቃቄ የሚያስፈልጉ አሉ። በመዝሙር መካከል ላይ በዘፈቀደ ላንናገር የምንችልባቸው፣ በዘፈቀደ በድፍረት ላንናገር የማንችልባቸው ነገሮች አሉ። ስለዚህ በተዋረድ ያሉ መሪዎችን እንድናከብር የሥራ መሪዎችን እንድናከብር ያዛል። ሌላው በዛው በሥራ መሪ ስር ቤተክርስቲያን መሪዎችን መንፈሳዊ ስልጣን እግዚአብሔር ሰጥቷቸው የሚያገለግሉ ሰዎችን እንድናከብር መጽሐፍ ቅዱስ ያዛል። በተለያየ ስፍራ በተለይ ከአባቶቻችን ከአብርሃም ጀምሮ የእግዚአብሔርን ተልእኮ ተቀብሎ በዓመታት መካከል ያገለገሉ የመሩ የእግዚአብሔርን ተልእኮ ተቀብሎ ሲሰሩ የነበሩ ሰዎች አሉ እና በእነኚህ ነገሮች መካከል ሰዎች ባለማወቅ በጥንቃቄ መኖር ያለባቸው ነገሮችን ባለማወቅ ሲጎዱ በዓመታት መካከል በታሪክም በመጽሐፍ ቅዱስም እናያለን።
አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ በመልካም የሚያስተዳድሩ ይልቁንስ በማስተማርና በመድከም የሚተጉ ሽማግሌዎች እጥፍ ክብር ይገባቸዋል ጳውሎስ ይላል። ጳውሎስ በጣም ትሁት ነው። በጣም እኔ ሐዋርያ ተብዬ የተጠራው የክርስቶስ ባሪያ የሚል ራሱም ሐዋርያ ብቻ ሳይሆን ባሪያ እንደሆነ የሚገልጥ ዝቅ ብሎ ድንኳን እየሰፋ የሚያገለግል ጳውሎስ ወገኖች አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ ከኛ ጋር ብትነግሱ ይሻላል፣ ከኛ ጋር ብትበለጽጉ ይሻላል። ያለኛ በልጽጋቸዋል፣ ያለኛ ነግሳቸዋል። ብዙ አባት ሞግዚቶች ቢኖሯችሁም ብዙ አባቶች ግን የሏችሁም፣ እኔ ግን በክርስቶስ ወልጃቸዋለሁ ይላል። እና የአባትነትን ስፍራ የአባትነትን አክብሮት የአባትነትን ስፍራ የሚፈልግ ሰው ነው። ስለዚህ ለጢሞቴዎስ መልእክት ላይ በጻፈበት ጊዜ ደብል ወይም ኦነሪንግ ወይም እጥፍ ክብር ይገባቸዋል ይላል። መሪዎችን ቤተክርስቲያን መሪዎችን እንድናከብር የእግዚአብሔርን ስልጣን እንድናከብር መጽሐፍ ቅዱስ ሲያዝ እንመለከታለን። በተለያየ መልኩ ሰዎች በዘመናት መካከል ይጎዳሉ። ሳያውቁ ከሰዎች ጋር የሚጋጩ እየመሰላቸው ከሰዎች ጋር የሚጋጩ እየመሰላቸው ከእግዚአብሔር ስልጣን ጋር ይጋጫል። ዘኍልቍ በጣም የሚገርም ታሪክ ዘኍልቍ 12 ከ1 ጀምሮ የማርያምን ታሪክ ብዙዎቻችሁ ታስታውሳላችሁ። ማርያም ለሙሴ ሶስተኛ ታላቅ እህቱ ናት። በመሃል አሮን አለ፣ ሶስተኛ ታላቅ እህቱ ናት። ባህር ላይ በተጣለበት ጊዜ በቅጥራን ተለቅልቆ እዛ ቦታ ባህር ላይ ሲጣል እንዲነሳ ያደረገችው የፈርዖንን ልጅ ጠርታ ወደ ቤተ መንግስት እንዲገባ እንዲያድግ ያደረገችው እናቱ ተከፍሏት እዛ እንድታጠባ ያደረገችው ብዙ ነገር ያደረገችለት ለመቆሙ ለመነሳቱ ምክንያት የሆነች ታላቅ እህቱ ናት። ግን ከ40 ዓመት በኋላ ያ የምታውቀው ሙሴ መስሏት ነበረ። ሙሴ ግን በዮቶር ቤት 40 ዓመት ከቆየ በኋላ እግዚአብሔር በእሳት ቁጥቋጦ መካከል ዘጸአት 3 ላይ ተገልጦለት እግዚአብሔር ስልጣን ሰጠው፣ ሾመው። ሕዝበ እስራኤልን ከግብፅ እንዲያወጣ እግዚአብሔር ሹመት ሰጥተው ነበር፣ ተልእኮ ሰጥተው ነበር፣ አጀንዳ ሰጥተው ነበር። የነበረ ሙሴ ብቻ ሳይሆን የእግዚአብሔርን አጀንዳ የተሸከመ የእግዚአብሔርን ስልጣን የተሸከመ ሰው ሆኖ ነበር። በጣም የሚገርመው ግን አሮንና ማርያም አንደበታቸውን ሙሴ ላይ ከፈቱ። ኢትዮጵያዊቱን በማግባቱ ምክንያት ተናገሩት፣ ነቀፉት፣ ተቹት። እግዚአብሔር በእኛም ተናግረዋል ብሎ ተናገሩት በጣም እና እግዚአብሔርም ያን ሰማ ይላል። እግዚአብሔርም ሰማ። ተፈጠረውን ታሪክ ታላችሁ። እግዚአብሔር ሰማ። እግዚአብሔር ጠራቸው። ሙሴን አሮንና ማርያምን ወደ ድንኳኑ እግዚአብሔር ጠራቸው። በምን ድፍረት ነው ባሪያዬን ልትናገር የቻላችሁት? ሰውን በህልምና በራእይ እናገረዋለሁ፣ ባሪያዬን ግን ፊት ለፊት እናገረዋለሁ፣ ደግሞ ፊቴንም ያያል። በምንድን ነው ልትናገሩ የቻላችሁ አለ። እግዚአብሔር ተቆጣና ሄደ። በዛን ሰዓት ደግሞ ማርያም ላይ ሙሉ በሙሉ በረዶ እስክትመስል ድረስ ነጭ ወገኖች ሰውነቷ ሲሆን ቆዳዋ ሲቀየር በለምጽ ስትመታ ታያላችሁ። የዚያን ጊዜ ወዲያው አሮን ንስሐ ሲገባ ጌታ ይበድለናል ይቅርታ ብሎ ቶሎ አሮን እሷ ላይ ያለው ነገር አይቶ ወደሱ እንዳይቀጥል ንስሐ ሲገባ ታያላችሁ። እግዚአብሔርን ሙሴ ሲለምን አባቷ እንኳን ምራቅ ቢተፋባት ከዚህ ልትወጣ አትችልም አላት። ማለት አባቷ ቢመርቃት ማለት ቢባርቃት እንኳን እግዚአብሔር ተቆጣ። 7 ቀን በአንድ ከከተማ ውጭ ሆነች። ለመጀመሪያ ጊዜ ከኮቪድ በፊት ኳራንቲ ውስጥ የገባች ሴት ማርያም ናት። ሳታቅ ከእግዚአብሔር በጣም አደገኛ ነገር ነው ይሄ ማለት በጣም ወንድሜ ነው፣ ጓደኛዬ ነው። እንደገና ማለት በጣም ጥንቃቄ የሚያስፈልገው ነገር ነው። ወንድሟ ስለሆነ ነው፣ ታላቁ ስለሆነች የደፈረችው። በመንፈሳዊ ዓለም ውስጥም ሰዎች ታጋላችሁ በጣም በብዙ ሳያውቁ ይጎዳሉ። ሳያውቁ ወገኖች ይጎዳሉ፣ በጣም ሳያውቁ ይጎዳሉ። በጣም የቅርብ የሆኑ ሰዎች ሳያውቁ ከእግዚአብሔር ስልጣን ጋር ሊጋጩ ይችላሉ። ከሙሴ ጋር የምትጋጭ መስሏት ከእግዚአብሔር ስልጣን ጋር የተጋጨችው። አንዳንድ ጊዜ ከእግዚአብሔር ስልጣን ጋር ከመጋጨት ግድግዳ ጋር መጋጨት ይሻላል። ሆስፒታል ሄደህ ልትታከም ትችላለህ። የእግዚአብሔርን ስልጣን ባለማወቅ ሰዎች ይጎዳሉ። እግዚአብሔር የመርሆ አምላክ ነው። እግዚአብሔር በመርሆ የሚሰራ አምላክ። በዓመታት መካከል ታላችሁ ሲያድሙ እዛው ዘኍልቍ 16 ላይ አብሮና ዳታን የቆሬ ልጆች ያረጉትን ታላችሁ። እግዚአብሔር በእኛም ይናገራል እና እንደገና እኛ ተመልሰን እንቀጥልን ካንተ በኋላ እንምራ አይነት አድማስ መቱ። 250 ሰዎችን ማጠኛ ይዘው አለቆች ታላላቅ ሰዎች በሙሴና አሮን ላይ ተነሱ። አድማ መቱ።
በድንጋይ ሊወግሯቸው ተነሱ። ትሁት ሰው ነው። እንደ ሙሴ በምድር ላይ ትሁት የለም እግዚአብሔር ይላል። እነሱ ግን አብዝታቸዋል፣ ታቢያቸዋል አሉ። አንደበታቸውን ከፈቱ፣ ሳቁ። እግዚአብሔር በሱ ላይ ካስቀመጠው ስልጣን ጋር ተጋጩ፣ ሳቁ፣ ተጋጩ። ያለ እውቀት ሰዎች ይጎዳሉ። ያለ እውቀት ሰዎች ቤታቸው ይጎዳል፣ ኑሯቸው ይጎዳል፣ ትዳራቸው፣ አገልግሎታቸው ዘመን ይጎዳል። በብዙ ጉዳይ ተጎድቶ የሚኖሩ ሰዎች አሉ። አንዳንድ እውቀቶችን በማጣት ማለት ነው። አብሮንና ዳታን እውቀትን ያጡት፣ እውቀትን ያጡት። ሙሴና አሮን ላይ የነበረው ነገር ምን እንደሆነ ስለሚያውቁ አንዳንዴ መታወቅ፣ አንዳንዴ ቅርብ መሆን ሰዎችን ጉዳት ውስጥ ሊጥል ይችላል። እግዚአብሔር እንድናከብር ያስቀመጠው መርሆ ልንጥስ ይችላለን። ባለ እውቀት ያለ ማወቅ ሰዎች ሊጥሱ ይችላሉ። ሳቁ ወገኖቼ፣ ሳቁ፣ ተጎዱ። እነኚህ ሰዎች ሰው በሚሞትበት መንገድ አይሞቱም። እግዚአብሔር አለ ምንድነው ሞቱ አይሞቱም አለ። ልጆቹ ምንም ማያውቁትን፣ ባለቤቱም ቤተሰቦቻቸውን፣ ወገኖቼ ሰፈር ያሉትን ምንም ማያውቁትን ጥራልኝ አለ እግዚአብሔር። መሬት ተከፍታ በሕይወት እያሉ ዋጠቻቸው። እንደዚህ አይነት ነገር በትውልድ መካከል ወገኖቼ ተሰምቶ አይታወቅም። እግዚአብሔር ከፈተና ይጠብቀን። አረ እግዚአብሔር ከፈተና ይጠብቀን። እግዚአብሔር ከፈተና ይጠብቀን። ስለዚህ አክብሮ ስንል ሰዎች ሊደክሙ ይችላሉ፣ መሪዎች ሊያጠፉ ይችላሉ። መሪዎች ግን በጣም ጥንቃቄ ያስፈልጋል። በዘመናት መካከል በጥንቃቄ ሰዎች ማረም አለባቸው። በጥንቃቄ መመላለስ አለባቸው። በጥንቃቄ መመላለስ አለባቸው። ይሄ በጣም በጣም ጥንቃቄ ያስፈልጋል። እግዚአብሔር ይርዳን። እግዚአብሔር ይርዳን። እግዚአብሔር በማክበር ይባርካችሁ። አረ እግዚአብሔርን በማክበር ይባርከኝ። እግዚአብሔር የተባረከ ይሁን። ሲያጠገባችሁ ያለው ሰው ባርኩት። በማክበር ይባርክ በሉት። በመከባበር ይባርክ በሉት። ዘመን በመከባበር ይለቅ በሉት። አሜን። በማክበር በመከባበር ይለቅ በሉት። ልጆቻችሁ እናንተን ያክብሩ። አሜን። ልጆቻችሁ እናንተን ያክብሩ። እግዚአብሔር የማክበር ብርሃን ያብራላቸው። ለልጆቻችሁ የማክበር ብርሃን ያብራላቸው። ዛሬ በዚህ ማለዳ የማክበር ብርሃን ያብራላችሁ እግዚአብሔር። በጣም ይሰማኛል። ብዙ ሰዎች ሳቁ የእግዚአብሔርን ሥርዓት እየጣሱ ተጎድተዋል። በአምንኛ ዓመታት ውስጥ በጣም 3-4 መጽሐፍ ልጽፍ የምችልባቸው ምስክርነቶች አሉ። ያለ እውቀት የተጎዱ ሰዎች፣ ያለ እውቀት የተጎዱ ሰዎች ይጎዳሉ። ጥንቃቄ ያስፈልጋል። እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። ሽማግሌ የሚያዋርድ፣ መሪ የሚያዋርድ፣ አባት የሚያዋርድ እንደ ልቡ የሆነ ትውልድ ምድራችን ላይ እየተነሳ ነው። ማንንም አይሰማ ትውልድ፣ እነ መሳፍንት ዘመን እንደፈለገ የሚናገር እንደፈለገ የሚያወራ ትውልድ እየተነሳ። ስለዚህ መከባበር ባህላችን ነው። አሜን። የሰፈር አባቶቻችን እኮ ናቸው ያሳደጉን አይደል? ታላቅ ወንድሞቻችን ወንድም ጋሼ፣ ታላቅ እህት እቴቴ እየተባለ የታደገበት። ኧረ እግዚአብሔር ያን ዘመን ይመልስ። አሜን። ታላቅ የሚያከብር፣ ታላቅ ወንድም የሚያከብር፣ ታላቅ እህት የሚያከብር እንኳን እናትና አባት ቀርቶ በወንድምና ወንድም መካከል እንኳን ያለው አክብሮት እግዚአብሔር ይመልሰው። ኧረ በማህበረሰባችን ላይ እግዚአብሔር ይመልሰው። ያዋጣናል፣ ይሻለናል፣ ይሻለናል። መከባበር ይሻለናል። ስለዚህ እግዚአብሔር እንዲህ እናከብር ያዛል። አበሻ መካከል ያለ ክፍተት በአበሻ ማህበረሰብ ውስጥ ወይም በኤርትራን በኢትዮጵያ ውስጥ እንዴት ካየኋቸው ነገሮች አንዱ አበሻ እንግዳ አክባሪ ነው። እንግዳ በጣም ያከብራል። ማው በተለያየ በዓለም ቱሪስት ላይም በጣም እንግዳ አክባሪ ማህበረሰብ ነው ተብሎ ኢትዮጵያን ተጠቅሳለች። ጥሩ ነው፣ እንግዳ ማክበር ጥሩ ነው። ግን ቤተኛ ይከበር። አሜን። በጣም እንግዳ ያከብራል። ታውቃላችሁ፣ አገር ቤት ያለችው ሶፋ ላይ ያለችው ሽንጉርጉር ጨርቅ እንኳን እንግዳ ሲመጣ ነው የምትገለጠው። ወጧ እንኳን ከ1 እና 2 ወደ 5 የምትዞረው እንግዳ ቤታችን ሲመጣ ነው። እንግዳ ሲመጣ ቤቱ የሆነ ነገር የሚሆነው የሚሰራው፣ ከተማው ሁሉ የሚጸዳው። ኦባማ እዚህ ምድር ወደ ኢትዮጵያ ለመጀመሪያ የመጣ ጊዜ 2 ሳምንት ሙሉ ከተማ ይታጠብ ነበር። በውሃ ገና ሳይመጣ ብጫ ምቱታ የለበሱ ከተማውን ያጥብ ነበር። ከተማው ተጠገነ። አስፋልቱ እሱ ሊሄድ ማይችልባቸው ቦታዎች ሁሉ ተጠገኑ። የኛ መሪዎች ለመጀመሪያ ፎቶአቸውን ያየነው ከሱ ጋር ተለጥፎ ነው።
እንግዳ አክባሪ ነው። እንግዳ ነገር ይወዳል። እንግዳ ትምህርት ይወዳል። እንግዳ ልምምድ ይወዳል። እንግዳ ጸበል ፈለቀ ይወዳል። ሽንቁሩ ቦታ ላይ እንግዳ ጸበል ፈለቀ ስል ይሄዳል። እንግዳ አስተማሪ፣ እንግዳ ሰው፣ እንግዳ ይወዳል። 26 ዓመት ሙሉ አጣቃላር አንድ ሲያገለግል ለነበረው ፓስተር አንድ ቀን ፖስታ ሰጥቶ ታንኪዩ ያላለ እንግዳ አገልጋይ ሲመጣ አካውንቱን ገልብጦ ይሰጣል። እንግዳ ያከብራል። ለእንግዳ ነው። ዛሬ አንድ መልእክት አለ። ቤተኛ ይከበር። አረ በሕይወታችን ላይ ዋጋ የሚከፍሉ ስትታመሙ የሚጠይቁ፣ አረ ሃሌሉያ ስለናንተ የሚጨነቁ ቤተኞች ይከበሩ። አረ ጌታ እሺ ቤተኛ ይከበር የሚል ቤተኛ ይከበር፣ እናት ይከበር፣ አባት ይከበር፣ ዋጋ የሚከፍሉ መሪዎችና አገልጋዮች ይከበሩ። እንግዳ ማክበር ላይ ነው ትኩረታችን። ሌላው አመስጋኝ የመሆን ክፍተት አለብን። አናመሰግንም። በጣም ይተናነቀናል። ታንኪዩ ማለት ይተናነቀናል። ማመስገን በሕይወታችን መልካም ያደርጉ ሰዎችን ማመስገን፣ የረዱ ሰዎችን ማመስገን አናቅም። በጣም እንደነኝ እናንተ ሰው ታንኪስ ብለን እንኳን ብልጭ ድርግም እንኳን የለን። እኔ አንዳንድ ጊዜ ኤርፖርት ምናምን ሲሄድ አመሰግን ታንኪዩ ፈገግ ዘግቷል ጥርሱ እና የዛን ያህል እንኳን የለን። 2015 ላይ ኢቫንጀሊካል ቸርች ላይ ፓብሊክ ጋዜጣ ላይ የወጣ ነገር ደግሜ ብናገረው ስተት የለውም። የመጣው መጀመሪያ እዚህ ሳገለግል ነጭ ሚሽነሪ ለሰንዳይ ስኩል ላይ ተመድቦ ነበር። እዛ ያገለግል ነበር። ፓስተር ነው እና የዚህ የኮሎራዶ ፓብሊክ ጋዜጣ ጠየቀው፣ እንዴት ነው ሌላ ማህበረሰብ ላይ ሄደ ፓስተር ስታረግ ምንድነው የገጠመ ምናም ብሎ ጠየቁት። ምንድነው ያለው? ልጆቻቸውን አሳስተምር ቆይቼ ስደክም ቆይቼ የመጡ አምጣው ግሚ ብቻ አምጣው። ከዛ ምን አለ? ኢትዮጵያዊ ማመስገን አይችልም አለ። ኮሎራዶ ጋዜጣ ላይ እዩት፣ ወጣ ፊት ለፊት ኢትዮጵያዊ ማመስገን አይችልም ተብሎ እነሱ ደግሞ ለክፋት ርዕስ አረጉት። አረ ያድነን። አረ ጌታ የተባረከ እግዚአብሔር ይፈውሰን። እስቲ በህይወቴ ላይ ከሀገር ቤት መጥቼም በህይወቴ አስተዋጽኦ ያደረገ ሰው አለ? አንድ ዓመት ወይ ቤቱ ያስቀመጠ የሆነ ነገር ያደረገልኝ የረዳኝ ሰው እዚህ እንድደርስ ያደረገኝ አንድ ሰው አለ? ሰው እያየ እስቲ ቀድሜ ሰው እየሰማ አመሰግናለሁ ምትል አንድ ሰው እጁን ሰጣ የሚሰጠው ቀድሞ እኔ ሰው እየሰማ እዚህ ቤተክርስቲያን እዚህ እንድመጣ ምክንያት የሆነኝ መምጣት ብቻ አይደለም፣ እዚህም የረዳኝ መንገድ ያሳየኝ ብዙ ነገር ያደረገልኝ እከሊት ወይ እከሌ አንድ የምታመሰግኑ ሰው እየሰማ አንድ ሰው አለ እዚህ መካከል? ካብትሽ ማን ነው? ቶሎ ተነስተ ማን ነው? የት አለ? እዚህ የት አለ? በቃ ሲሮጥ አይደፈልግና አቅፈ ሰው እየሰማ መስግነው። አሜን። ወጣዳ አመስግን አቅፈ። ሌላ ሰው ማመሰግነው ሰው አለ? ሰው እያየ የሚል ሰው አለ? ማን ነው? ተነስ አንዴ በጌታ ፍቅር አመስግኑ። እሺ ጉዳዩን ለመጠየቅ ጊዜ የለኝም። እሺ አቅፈ መተሮጠ ወጣ አመስግን። ሌላ አንድ ሰው ህዝብ እያየ እውቅና ሰጣለሁ የሚል ሰው አለ? እግዚአብሔር የተባረከ ይሁን። እሺ እግዚአብሔር ይባረክ። አመስግን። እሺ ሰው እያየ አቅፈ። እሺ ማን ነው? እሺ ክብር ለእግዚአብሔር ይሁን። አንድ ቃል ሰጣችኋል። ሄዳችሁ ዝርዝር ነገር ማውራት መጠየቅ አልችልም። ሃሌሉያ። እሺ አመስግኑ። እሺ ይመሰገናል፣ ዝም አይባልም። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ማን ነው? እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። አሜን። አንዳንዶቻችሁ ባርቢኪው አድርጋችሁ ጠብሳችሁ ቤታችሁ አዘጋጅታችሁ አሁን ጊዜ ስለሌለ የለኝም በህይወቴ ስላረከው ነገር አመሰግናለሁ። ረጌታ የተባረከ ይሁን። ምስጋና ይገባዋል። ይሄን እስቲ ምስጋና ቀረብ ላድርገው። እስቲ ከባለቤቴ ነው ከሀገር ቤት ያመጣኝ እችን ምድር ያሳየኝ ወይ ሚስቱን ልትሆን ይችላል፣ ባል ሊሆን ይችላል። ሰው እያየ ቆሜ አመሰግናታለሁ ያመሰግናል የሚል ሰው እጁን ያሳይ። አዎ አመስግናት። እሷ ናት ያመጣሽ። አመስግን፣ እቀፍና ታንኪዩ በላት። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ይባረክ። አመስግኗት። አመስግን። እግዚአብሔር የተባረከ ይሁን። ይመሰገናል። አንዱ የአክብሮት አካል ነው ይሄ። ይመሰገናል። እግዚአብሔር የተባረከ ይሁን።
ክብር ለእግዚአብሔር ይሁን። ከሰዓት አንፃር አንዳንዶቻችሁ እንደ ምልክት አድርጉትና እግዚአብሔር የተባረከ ይሁን። ቤታችሁ አድርጉት፣ መንጋውን ወጣችሁ አድርጉት። እግዚአብሔር ይባርክሽ። ይሄ የምስጋና ጥረቶቻችን በተግባር እንቀይረዋለን። እስቲ በተግባር እንቀይረዋለን የሚል ሰው፣ ኧረ ስማችን ይቀየር የምትሉ ሰዎች ሃሌሉያ፣ ክብር ለእግዚአብሔር ይሁን። አንዱ የኛ ክፍተት አበሻው ጋር ስትቀርብ ይንቃል። ስትቀርብ ቀረብ ስትል ካካበድክ 5 ስታር ሆቴል ለመቀመጠው ማለት እንደዚህ ቢዝነስ ክላስ ካልሆነ አልመጣም፣ የሆነ ምናምን አጃቢ ይወጠርልኝ ምናምን ፕሮግራሙ እንደዚህ ሊጀምር ሆኖ ሲወጣጠር ነው የሚያከብረው። እንደ ባሉል የተወጠረ ሰው ነው የሚያከብረው። ትሁት ሰው ሲቀርብ ለማዳ ነው የሚሆነው። የሚቀርብ ሰው ያቀላል። እግዚአብሔር ይፈውሰን። ሰው ህይወቱ ነው፣ ማንነቱ ነው። እግዚአብሔር የተባረከ ይሁን። ክብር የሚያሰጠው መስተካከል አለበት። ማን ያስተካክል? መስተካከል አለበት። ትሁት የሆኑ መሪዎች መከበር አለባቸው። መሪዎች፣ ፓስተሮች መከበር አለባቸው። አሜን። መልመድ መቅረብ የሆነ ነገር ሲሆን ትሁት ሰዎች ሲሆኑ ዝቅ ስሉ አሜን። ማለት እኔ የሆነ ስርዓት ምናምን እየዘረጋው አይደለም፣ ግን መከባበር የሚባለው ነገር ታውቃላችሁ፣ ሌላ ጥግ የያዘ መከባበር የሚባለው ይሄ ከዌስተርን አፍሪካ የተኮረጀ ስገዱልኝ፣ ተንበርክከ ሶፍት ስጠኝ፣ እንዲያርግልኝ ይሄን ኮተት እያወራው አይደለም። ሌላ ጥግ የያዘ ኢየሱስ ማይከብርበት ጌታ የሌለበት ለሰው የሚሰጥ ክብር ለእግዚአብሔር የሚሰጥ ለሰው እየሰጠ ያለውን ክብር አለም። እሱ ከምድራችን ላይ የኮተት የተነቀለ ይሁን። ደግሞ ትሁታን እግዚአብሔርን የሚፈሩ እንደ በርጆን ሊረገጡ አይገባም። ሊከበሩ ይገባል። ያዘኑ ወደ መቃብር መሄድ የለባቸው። እግዚአብሔር የተባረከ ይሁን። ስለዚህ በማህበረሰባችን መካከል አክብሮት ስንል ጥንቃቄ የሚያስፈልጉ ነገሮችን ማድረግ አለብን፣ መጠንቀቅ አለብን። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። ይሄኛውን እንዲሁ ነካ አድርጌ ነው ማልፈው። መጽሐፉ ላይ ግን በደንብ ታገኛላችሁ። በዋናነት ዛሬ ፈጠን ብዬ መናገር እንፈልገው እናትና አባትን ስለማክበር ሁላችንንም እንድናስብበት የሚያሳስበኝ ነገር ስለሆነ እሱ ላይ ትኩረት ማድረግ እንፈልጋለን። ይህ ዘጸአት 20:12 ላይ አባትህንና እናትህን አክብር፣ እግዚአብሔር አምላክ በሚሰጥህ ምድር ዕድሜ እንዲረዝም ይላል። ይሄ ቃል ዘጸአት 19 ላይ እግዚአብሔር በደመና መካከል ተገልጦ ተራራ እየጨሰበት በተገለጠበት ክብር መካከል ሙሴን እንኳን ማየት በሚያቅታቸው በዚያ ክብር ውስጥ መካከል እግዚአብሔር ተገልጦ የተናገረው ነው 10ቱ ትእዛዝ። ይሄ እናትና አባትን አክብር የሚለውን አንዳንድ መነሻ ትርጉሞች አፈርሜሽን አፈርም ማድረግ ነው ይላሉ። በዋናነት ማረጋገጥ፣ አባቴ ነህ፣ እናቴ ነሽ። አሜን። እውቅና መስጠት፣ አባቴ ነህ፣ እናቴ ነሽ። አሜን። በጣም ደስ የሚያሰኝ ሐሳብ አለበት። አባቴ ነህ፣ እናቴ ነህ። እዚህ እናት አባቱ ጉባኤ ውስጥ ያለ ሰው አለ? እናቴ እዚህ ያለች አባቴ እዚህ ያለ ምን ሰው እጁን ያሳይ። እሺ፣ ሰው እየሰማ ቆሜ አባቴ ነህ እና የሥጋ አባት ወይ እናት ካላችሁ አባቴ ነህ እናቴ ነሽ ብላችሁ ጮክ ብላችሁ እውቅና ስጡ። ሰው እየሰማ በፈቃዳችሁ ማለት ነው። አሜን አሜን። ሰው እየሰማ አቅፋችሁ አባቴ ነህ እናቴ ነሽ። ሃሌሉያ አሜን። እንዴት ክብር ለእግዚአብሔር ይሁን። አክብሮት እሱ ነው። አባቴ ነህ እናቴ ነህ። አሜን። አባቴ ነህ፣ ፓስተሬ ነህ። አሜን። ፓስተር እኮ ነው፣ ግን ፓስተሬ ነህ። እስቲ አንድ ሰው ፓስተሬ ነው ብሎ ከልብ በህይወቴ አስተዋጽኦ አድርጓል፣ በህይወቴ እዚህ ለደረስኩበት ሁኔታ ውስጥ አስተዋጽኦ አድርጓል፣ በህይወቴ ፓስተሬ ነህ ብለው እውቅና የሚሰጥ ሰው አለ? ከልቡ እሱ ነው ቀድሞ ያነሳው። ናና ፈጠን ብለህ ከፊት ያለው ብቻ ለምልክት በፈቃዳችሁ ሰው እየሰማ አጥፋችሁ ፓስተርን ጠቦት ይዛችሁ በኋላ ልታረጉ ትችላላችሁ። ሃሌሉያ አሜን። እውቅና አሜን
ሃሌሉያ እፊለን ይውቅና ሰጥቷል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ተባረክ። የአባታችን ቤት የመከባበር ቤት ነው። አረ የመከባበር ቤት ነው። የመነቋቆር ቤት አይደለም። የሐዘን ቤት አይደለም። የለቅሶ ቤት አይደለም። አረ ሃሌስ የሚል ሰው የመከባበር ቤት ነው የሚል ሰው ክብር ለእግዚአብሔር ይሁን። የመከባበር ቤት ነው። እንድናከብር ያዛል። ዋናው እዚህ አባትና እናትን አክብር ያለበት ዓላማ ወገኖቼ በመጀመሪያ በእግዚአብሔር ጣት የተጻፈ ቃል ነው። ይሄ በእግዚአብሔር ጣት የተጻፈ ነው። የሰው ትእዛዝ አይደለም። ነገስታት ያዘጋጁት አይደለም። ስነ ልቦና አዋቂዎች ይጠቅማል ብሎት ያዘጋጁት አይደለም። ይህ ትእዛዝ እግዚአብሔር ያዘዘው ትእዛዝ ነው። ሌላው ትንቢታዊ ትእዛዝ ነው። ትንቢታዊ ትእዛዝ ነው። እናትህና አባትህን አክብር። ለምን ባላከብርህ ስል በምድር ላይ እድሜ እንዲረዝም። ትንቢታዊ ነው። የወደፊት ነው። እግዚአብሔር የተባረከ ይሁን። ትንቢታዊ ነው። የወደፊት ነው። ሰው እድሜው እንዲያጥር ከፈለገ ወገኖቼ ምንም የሆነ ነገር ሽጉጥ ገዝተው ከማጥፋት ጋር አይተናነስም። እናትና አባቱን አለማክበር ይችላል። እናትና አባትን ማክበር ወገኖቼ ህጋዊነትን ነው። በእግዚአብሔር ቃል ውስጥ ያለው ህጋዊ ነው አንድ ሰው የሚሆነው። እናትና አባቱን ማክበር ከሆነ ደግሞ ህገወጥ ነው። ህገወጥ ነው ሰው የሚሆነው። በመንፈሳዊ ዓለም ውስጥ ህገወጥ ነው የሚሆነው። የሚገርመው እናትን ዘጸአት 12 ላይ እድሜን ድረስ እናትና አባትን አክብር ካለ በኋላ አትግደል፣ አትስረቅ፣ አትዋሽ። እነኚህ በወንጀለኛ በፍትሐ ብሔር ህግ በየትኛውም ዓለም ባለ ህገ መንግስት ላይ ተደንግጎ ያሉ ናቸው። ከይሄ በዓለም ላይ ወንጀል ከመሆኑ በፊት አትግደል የሚለው ወንጀል የሆነው ዘጸአት 20 ላይ ተጽፏል። አትግደል ወንጀል ከሆነ እናትና አባትን አለማክበር ወንጀል ነው። አሜን። ነገስታት ጽፎ አስቀምጦ ባይቀጡም የሞት ፍርድ ባይፈርዱም በመንፈሳዊ ዓለም ግን ከሞት ፍርድ ጋር የተያዘ ነው። ሰው እናትና አባቱን የሚሳደብ በድንጋይ ተወግሮ ይሙት ተብሎ ነው የተጻፈው። በጣም ከባድ ነገር ነው። በእግዚአብሔር ምሕረት የምንኖር ሰዎች ነን። በጣም ከባድ ቀላል ነገር አይደለም። እናስበው ነገር አይደለም። በእናት ላይ በአባት ላይ እግዚአብሔር ትንቢቶቻችን አስቀምጧል። የእናንተን ፍጻሜ እግዚአብሔር አስቀምጧል። የልጆቻችሁን ፍጻሜ እግዚአብሔር በልጆቻችን በእናታቸው አባት ውስጥ አስቀምጧል። ከባድ ነገር ነው። ተስፋ ቃል ያለበት ነው። ተስፋዊ ነው። ፊውቸር ላይ የተያዘ ነገር ነው። ለዚህ ነው ኤፌሶን 6:2 ላይ እንዲከናወንላችሁና እድሜያችሁ እንዲረዝም እናት አባታችሁን አክብሩ። ይህች ተስፋ ቃል ያላት ፊተኛዊ ትእዛዝ ናት። አትግደል ተብሎ ተስፋ ቃል አጠገቡ የለም። አትስረቅ ተብሎ ተስፋ ቃል የለም። አንድ ትእዛዝ ብቻ ተስፋ ቃል አላት። ተስፋ ቃል አላት። ተስፋ ሰው ይወዳል። ተስፋ ሰጪ ስብከት ሰው ይወዳል። ተስፋ ሰጪ ትምህርት ይወዳል። ትወርጣለህ፣ ትበራለህ፣ ትሄዳለህ፣ ትባረካለህ፣ ይከናወንልሃል፣ ይቃናልሃል፣ ይሳካልሃል፣ ደስ ያሰኛል። በጣም ተስፋ ሰጪ ስብከቶች፣ ትምህርቶች፣ መልእክቶች፣ ትንቢቶች ደስ ያሰኛሉ። እግዚአብሔር ግን ለሰው ልጅ ግን ተስፋ አስቀምጧል እናትና አባት ውስጥ። አሜን። ለልጆቻችሁ ተስፋ አስቀምጧል። በሕይወት የመኖር ትንቢት። አሜን። ልጆቻችሁ ረጅም ዕድሜ እንዲኖሩ የሚፈልጉት ኧረ ጌታ የተባረከ ይሁን። አሜን፣ አሜን፣ አሜን። ልጆቻችን ይሁን እኛ በሕይወት ረጅም የመኖር ተስፋ እግዚአብሔር እናትና አባት ላይ ነው ያስቀመጠው። ምስኪኖቻችሁ ላይ አስቀምጧል። ወገኖቼ ምን ተስፋ ቃል ቢኖር ለልጆቻችን ትልልቅ መሐንዲሶች፣ ሐኪሞች በጣም በቴክኖሎጂ ትልልቅ ቦታ እንደሚደርሱ ትንቢት ቢኖራቸው በሕይወት ባይኖሩ ምን ትርጉም አለው? ምን ትርጉም አለው? ልጆቻችሁን ትላልቅ ስኮላር ብታስተምሩ፣ ልጆቻችሁን ያለ የሌለ ገንዘብ አውጥታችሁ ትልልቅ ከወገኖች በዚህ ሀገር አለ በሚባሉ ኮሌጆች ብታስተምሯቸው፣ ምንም ብታረጓቸው፣ ትልልቅ ገንዘብ ሰጥታችሁ ቢዝነሷን ብታረጓቸው፣ በሕይወት ከሌሉ ትርጉም የለውም። በሕይወት መኖር ይበልጣል። እሺ፣ በሕይወት መኖር ይበልጣል ምቱ። በሕይወት መኖር ይበልጣል። በሕይወት መኖር ከማንኛው ስኬት ይበልጣል። በሕይወት ቢኖሩ ይደርሳሉ። በሕይወት ለመኖር እግዚአብሔር ደግሞ እናትና አባትን አክብር። አሜን። እናትና አባትን አክብር። በሕይወት የመኖር ተስፋ እሱ ነው የሚያስጮኸኝ። ትልልቅ ትምህርቶች እያወራን ይሄ
ወገኖቼ ሰንደይ ስኩል ብቻ የሚነገር ተደርጎ ተቀምጧል። ብዙ ወጣት እየተጎዳ ነው። ብዙ ልጆች እያለቁ ናቸው። በዚህ ከተማ እንኳን ብዙ አሰቃቂ ሞቶች በወጣቶች ላይ ደርሷል። በቅርብ ቀን አንድ ከተማ አንድ ሰው ይሄን ትምህርት ካስተማርኩ በኋላ ሲነግረኝ አባት ልጅ ድራግ ውስጥ ገብቶ ታው ብሎ ሲገስጸው ሽጉጥ አምጥተው አባቱን እገልሃለሁ አለው። ደነገጠ፣ አዘነ። ከ6 ወር በኋላ ወደ ተከራይበት ቤት እየሄደ ያለ በር ላይ ሌላ ሰው ያን ልጅ በሽጉጥ ገደለው። የሞተው አባቱ ላይ ሽጉጥ ያወጣለት ነው። ጉዶቼ ምናልባት አንዳንዶቻችሁ ቀላል ነገር ሊመስላችሁ ይችላል። እዚህ ሀገር ዋጋ ከፍላችሁ ብዙ ነገር ስለ ልጆቻችሁ ዋጋ ከፍላችሁ ልጅ ብታጡ በልጅ ብትጎዱ ምን ትርጉም አለው? እግዚአብሔር ከልጅ ሐዘን ይጠብቃችሁ። እግዚአብሔር በልጅ ከመጎዳት ይጠብቃችሁ። በፖሊሲ ደረጃ እንዳከብሩ የተደረገበት ዘጸአት 12 የተገለበጠበት ልጅ ሳይሆን አባት ልጆቹን የሚያከብርበት ማህበረሰብ ሆኗል። ስንቱ ሐዘን ላይ ነው፣ ስንቱ ስብራት ላይ ነው፣ ስንቱ መናገር ያቅቷል። ልጆቻቸው ወገኖቼ ታውቃላችሁ፣ አንድ ልጅ ሲያሳዝናችሁ ከማህፀን ጀምሮ የከፈላችሁ ዋጋ ይሰማችኋል። ባትረግሙ ክፉ ቃል ባትናገሩ እንኳን የከፈላችሁ ዋጋ ጋሪ ስትገፉ በዚህ በረዶ በተለያየ ስቃይ የሄዳችሁበት ይሰማችኋል። የሐዘን ልጆቻቸውን ይጎዳል። ብዙ ልጆች ብዙ የአገልጋይ ልጆች ሱሳይድ ያደረጉ ነው። ዲፕሬሽን፣ ሁሉም ነገር በዚህ ምክንያት ነው ባልልም እግዚአብሔር አንድ ፈውስ ያምጣ። እግዚአብሔር እናትና አባትን የማክበር ብርሃን ያብራ። አረ ብርሃን ያብራ ለምዕራባውያን። አረ እግዚአብሔር አይኖቻቸውን ይክፈት። የልጆቻችሁን አይን እግዚአብሔር ይክፈት። ሐዘን፣ ብዙ ሐዘን ውስጥ ነው ሰዎች የሚያሳልፉት። ስለዚህ ያ ዕውቀት በማጣት በእናት ውስጥ ያስቀመጠውን የእግዚአብሔርን ሐሳብ ሰዎች ይስታሉ። ስለዚህ አስባችሁ ልጆቻችሁ እናንተ እንዲያከብሩ ማስተማር አለባችሁ። አሁን ይሄ በደረጃው ጠብቆ የወጣው እንግሊዝኛ መጽሐፍ ጋር ቁጭ ብላችሁ መወያየት አለባችሁ። ማወቅ አለባችሁ። በጀርመንኛው የተረጎመ አንድ ጥሩ ታዋቂ ጸሐፊ ነው የተረጎመው ከእንግሊዝኛው። ምን አለኝ? እዚህ ጀርመን ላይ ልጆቹ ለወላጅ ታዘዝ አክብር የሚለውን ነገር ስለማይመቻቸው በሌላ ቃል ሊቀይረዋል። በሌላ ቃል ሊቀይረው አይቀየርም። እግዚአብሔር ያለው እውነት። አረ እግዚአብሔር ያለው እስቲ አሜን። መፍትሄ እግዚአብሔር ነው የምትሉ እድሜ እንዲረዝም እናትና አባትን አክብር ካለ እግዚአብሔር ያለው እውነት ነው። እሺ እግዚአብሔር ያለው እውነት ነው የምትሉ አሜን። ስለ ልቦና አዋቂዎች አይደሉም፣ ነገስታት ያሉት አይደለም። እግዚአብሔር ያለው ያዋጣናል። መራራ ኪኒን እንኳን ቢሆን መዋጥ አለባቸው። ልጆቻችን ባይመቻቸው እንኳን መማር አለባቸው። ቀሪ ዘመናቸው ላይ ቢገባቸው ባይገባቸው እናት አባታቸውን ማክበር አለባቸው። ብዙዎቻችን ምናልባት ከማለዳ ጀምሮ እያከበርን ያደገን ልንኖር እንችላለን። ልናስብ ይገባል። ይሄ እድሜ ማራዘሚያ መድኃኒት ነው። እድሜ የሚረዝምበት የእድሜ ማራዘሚያ መድኃኒት ነው ወገኖች። የለቅሶ ድንኳን ከመቅደሙ በፊት ልጆች እናት አባቶቻችንን በሕይወታችን ዘመን ማክበር አለብን። እግዚአብሔር እድሜን ከማሳጠር እግዚአብሔር ይጠብቀን። አሜን። የመጀመሪያ ሕክምና ነው ማወራችሁ ዛሬ። የመጀመሪያ ሕክምና አሜን። ትላልቅ ሐኪም ቤት ከመሄዱ የመጀመሪያ ሕክምና አሜን። እናቱን አባቱን እያዋረደ እየተሳደበ ያለ ሰው የትኛውም ሕክምና ጋር ብትወስዱ ምናልባት መፍትሄ ላይሆን ይችላል። ብዙ ቦታ ብዙ ምስክርኖች አይቻለሁ። አቡዳቢ፣ ዱባይ እናትና አባትን ካገለገልኩ በኋላ በአመቱ ተመልሼ ሲሄድ የአንድ እህት ምስክርነት ሰምቻለሁ። ከአባቷ ጋር ተጣልታ 4 ዓመት ሆኗታል። ስልክ ደውላ አታውቅም። ትምህርቱን ስትሰማ ግን ለአባቷ ስጦታ ላከች። ደውላ ይቅርታ ጠየቀች። አባቴ መርቀኝ ስትል ትልቅ እብጠት ሰውነቷ ላይ ነበረ። ሐኪም ቤት ዞራ ምን ተብሎ መፍትሄ አጣ። አባቷ እየባረካች እያለ ቀለጠ። አሜን።
ባለፈው ዓመት ናዝሬት የዛሬ ዓመት በፊት ናዝሬት ያገለገልኩ እያለሁ የውክልና በረከት የሚል ሐሳብ አለኝ። እናት አባት በህይወት ከሌሉ ወይም አንድ ወገን ከየት ከሉ ይወልደኛል የሚሉ ሰዎች ጉባኤ ውስጥ ካሉ ወይም አክስቶቻችሁ አጋቶቻችሁ ወክላችሁ በእምነት ይቅርታ ጠይቁ። አባቴን በህይወት እያለ በድዬ ነበር፣ አላስደሰትኩም ነበር፣ እናቴን አላስደስቷትም ነበር፣ ይቅርታ ባክሽ አርግልኝ፣ ወክለሽ ይቅርታ አርግልኝ ብላችሁ ደግሞ ስጦታ ሰጣችሁ በረከት ተቀበሉ ብዬ እናገራለሁ። አንዳንድ ማህበረሰብ ላይ እንደዚህ ስለሚደረግ እና አንድ ሰው ያን ትምህርት ሲሰማ አንድ ወጣት ልጅ ለካስ ሄዶ በአባቱ ቦታ እናት አባቴ በህይወት የሉም በህይወት እያሉ በድያቸዋለሁ ብሎ ተንበርክኮ ይቅርታ አርግልኝ ብሎ የማያውቀውን ሰው ጠየቀ። በኋላ ሲወጣ ግቢው ተረብሿል። ለካ ሁለት እግሩ መሄድ ማይችል ሽባ ልጅ ነበረ። ተንበርክኮ ሲነሳ ሁለት እግሩ ተፈተዋል። ክብር ለእግዚአብሔር ይሁን። ብዙ ፈውስ አይቻለሁ። አባቶቻቸውና እናቶቻቸው ሲመርቁ ተፈወሱ። ቤታቸው የተስተካከለ፣ ኑሯቸው የተስተካከለ፣ ብዙ መሪዎችን አዋርደው ሄዱ መሪዎች ተመልሶ አገልጋዮች ይቅርታ ጠይቀው መንገዳቸው ሲቃና አይቻለሁ። ዛሬም እግዚአብሔር ከልጅነት ጀምሮ ፊደል ያስቆጠሯችሁ አስተማሪዎችን ተመልሳችሁ እስከ ማመስገን እግዚአብሔር ይርዳችሁ። አሜን። አገር ቤት ደህንነት ያስተማሯችሁ በህይወታችሁ የረዳችሁ እንድታመሰግኑ፣ በህይወታችሁ አስተዋጽኦ ያደረጉትን እናት አባቶቻችሁ እንድታመሰግኑ ወገኖቼ፣ እግዚአብሔር ሐሳብ ነው እንድናመሰግን እግዚአብሔር ይፈልጋል። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር የተባረከ ይሁን። ይሄ በአዲስ ኪዳን ያልተሻረ ትእዛዝ ነው። ስለዚህ በሚገለጸው አንደኛ በመታዘዝ መጽሐፍ ቅዱስ ኤፌሶን 2:6-1 ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይህ የሚገባ ነውና ይላል። ወላጆቻችንን እንድንታዘዝ ይጠይቀናል። ልጆቻችንን እንድታዘዙን ያሳያል። ልጆቻችንን እንዳናበሳጫቸው መጽሐፍ ቅዱስ ያዛል። እንድንጠነቀቅ ስናበሳጫቸው መልሰው እኛ ላይ የሚመልሱት ምላሽ መልሰው በእነሱ ላይ ነው ክፉ ነገር የሚያመጣው። ስለዚህ በጣም ልንጠነቀቅ ይገባል። እውቅና መስጠት ይገባል። ልጆች ለወላጆቻችሁ እውቅና መስጠት መጽሐፍ ቅዱስ እንድንሰጥ ይጠይቃል። ልጆቻችሁ ለእናንተ እውቅና እንድንሰጡ ይፈልጋል። ምሳሌ 30:11 ላይ መጽሐፍ ቅዱስ እንደዚህ ይላል፣ አባቱን የሚረግም እናቱን የማይባርክ ትውልድ አለ፣ ለራሱ ንጹሕ የሆነ የሚመስለው ከርኩሰት ግን ያልጠራ ትውልድ። አባቱን የሚረግም ማለት አባቱ ላይ ብሌም የሚያደርግ ኮምፕሌን የሚያደርግ እንዲህ አላረክልኝ ልደቴን አላከበርክም እንዲህ አልሰጠኝ አባት ላይ ክፉ ቃል የሚናገር የሚረግም አባቱ ላይ ደስተኛ ማይሆን አባቱ ላይ ደስተኛ ማይሆን። ለምን አባት ብዙ ጊዜ በስራ በተለያየ ጫና ከእናት ይልቅ ለልጆቹ ቅርበት የለው። ስለዚህ እናት ጋር ብዙ ይጣበቅና አባትን ይነጠላል። ብዙ አንዳንድ እናቶችን ሳያስተውሉ ልጆቻቸውን ከአባታቸው ይነጠላሉ። እሱ እኮ ምንም አያረግም እሱ እኮ ይሉና ልጆቻቸውን ሳያውቁ ከአባታቸው ጋር ይነጥላሉ። ሳያውቁ ያለ እውቀት አባቱን የሚረግም ይሆናል። አባትነትን የሚጠላ ይሆናል። ያን ነገር ሲያረግ ሄዶ ከአባትና እናትን አክብር ከሚለው ቃል ሐሳብ ተቃራኒ ሆኖ ይጋጫል። እባካችሁ በጌታ ፍቅር ይዛችኋለሁ ወንድሞቼ እህቶቼ፣ ልጆቻችሁን አስቡት። አባትና እናትንም ልጆቻችሁ እናንተ ላይ ሲያጉረመርሙ ክፉ ቃል ሲናገሩ እላቸው ላይ ጊዜ ጠብቆ የሚፈነዳ ፈንጅ እንደሚቀብሩ አስቡ። ተራ ነገር አድርጋችሁ እንዳታስቡ። ሚረግም እናቱን ማይባርክ ከማህፀን ጀምሮ የከፈለችን ዋጋ አስቦ እናቴ አመሰግናለሁ ማይሉ አንድ ቀን እናታቸውን ማያመሰግኑ ከማመስገን ይልቅ ግን የሚራገሙ ክፉ ቃል የሚያወሩ። እስቲ እናት የወለደቻችሁ ስለ እናታችሁ ጭብጨባ ሲያመስግኑ። እስቲ በህይወት ባይኖሩ እናት ክብር ይገባታል፣ አባት ክብር ይገባታል። ስለ አባታቸው ለእናታችሁ ክብር ለእግዚአብሔር ይሁን። በህይወት ባይኖሩ እንኳን አሜን ዋጋ የከፈለች እናት አሜን። ብዙዎቻችሁ እዚህ ብርቱካን መስላችሁ እንድትቀመጡ እናቶቻችሁ ትላንትና ጥላሸት መስሎ ዋጋ ከፍሎ አሳድጓል። በአገራችን አስተዳደግ አንድ ሴት ፊቷ በሳት በጣም የተቃጠለ ፊት ነው እና ትምህርት ቤት ልጇን ታደርሳታለች፣ በየቀኑ ታደርሳታለች። እና አንድ በጣም የእናቷን ፊት ከማፈሯ የተነሳ ልጅ ጓደኞቿ ምንሽ ናት ለምን ነው የምታመጣሽ ትምህርት ቤት ስል ሰራተኛችን ናት፣ ደጋግማ ሰራተኛችን ናት ትላለች። እናት ታዝናለች። ሰራተኛችን ናት እናቷ እየሰማች ትላለች። አንድ ቀን
ደና ዘመን የነበራትን ፎቶ ጠረጴዛ ላይ አድርጋ አስቀመጠች። ልጅቷ ስትመጣ ማናት እቺ ቆንጆ እኔን ትመስላለች ታምራለች። ልጄ እኔ ነኝ። ምን ሆነሽ ነው? አንቺ አራስ እያለሽ ቤቱን ዘግቼ ገበያ ሄጄ ነበር፣ ስመለስ ቤቱ በእሳት ተቃጥሏል። ሰፈር ሰው ይጮሃል። አንድ ሰው ገብቶ ሊያድንሽ የሚችል ሰው አልነበረም። ልጄ ጆሮ እየሰማ በዚህ ሰዓት ከምትቃጠል ገብቼ ከልጄ ጋር አቃጠላለሁ፣ ከቻልኩ አወጣታለሁ ብዬ ገባው። አንቺን በጉያዬ ደበቅኩሽ። ልጄ ሲወጣ የበሩ ሰዓት በላይ ላይ ወደቀ። አንቺ ቆንጆ ሆነሽ እንድትቀጥይ፣ አንቺ በህይወት እንድትቀጥይ ነው በእሳት ተቃጠልኩ። ብዙ እናቶቻችን ወገኖቼ ብዙ ነገር በህይወታቸው ከፍለዋል፣ ብዙ ዋጋ ከፍለዋል። ዛሬኛ ለደረስንበት ነገር አንድ ቀን አንዳንዶቻችሁ ሳናመሰግናቸው አምልጦናል። አንዳንዶቻችሁ አሁንም እየተመሰገኑ አይደሉም። እግዚአብሔር ግን እንድናመሰግናቸው ይፈልጋል። እናት በወለደችው ልጅ ደስ ይበላት ይላል። አሜን። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። እግዚአብሔር የተባረከ ይሁን። ልጠቅልለው። ስለዚህ በምን ይገለጣል? አባትና እናትን ባለመናቅ። መናቅ እቺ በጣም ከባድ ናት። ምሳሌ 30:17 ላይ በአባቷ የምታላግጥን የእናቷን ትእዛዝ የምትንቅን አይን የሸለቆ ቁራዎች ይጎጠጉጣታል፣ አሞራዎች ይበሏታል። በጣም ያስፈራቃል። አንዘለውም እግዚአብሔር ቃል አይደል? በአባቷ የምታላግጥ የእናቷን ትእዛዝ ምትንቅ። ምናልባት ታውቃላችሁ ብዙዎቻችን አንዳንድ ከሀገር ቤት የመጡ እናቶቻችን ከኛ ጋር እንኳን ሰርግ ቤት ላይ ሄዱ ይችል ይሆናል። በጣም በአባቷ ምትንቅ የሸለቆ አሞራዎች ይጎጠቁጧት ማለት ቀብራቸው ማያምርም ማለት። ወታደር ወይም ስደተኛ ሰው ቀብር የሚቀብር ሰው በሌለበት ቦታ ላይ ሲወድቁ አሞራ አይኖቻቸውን ይጎጠቁጣል ማለት በአሞራ ይበላቸዋል። ቀብራቸው እንኳን አያምርም ማለት በጣም ከባድ ነው። ምናልባት ዛሬ እናንተ የምትናገሩት ልጆቻችሁ እነሱ የሚያወሩት እንግሊዝኛ እናንተ ላታወሩ ትችላላችሁ። ልጅ ምናልባት እንደነሱ ላሰለጥኑ ትችላላችሁ። ሳያውቁ ታውቃላችሁ። ስላልሰለጠናችሁ እናንተ ለነሱ ወግ መድረስ ምክንያት ሆናችሁ፣ እናንተ አስተምራችሁ፣ እናንተ ወግ አሳይታችሁ፣ እናንተ እነሱ የሆኑትን መሆን ስላልቻሉ ሳያውቁ የናቋቸው ሊሆን ይችላል። እንደ ሰው ላይ ቆጥሯችሁ እንዳልተማረ ሰው ልትቆጥሩ ትችላላችሁ። ስለተውቀ ወገኖች ዝም ብሎ ቀላል ነገር አይምሰላችሁ። እናትና አባትን መናቅ፣ አለመታዘዝ የሚያመጣው ሞት፣ ጥፋት፣ ክፋት ነው። ስለዚህ እግዚአብሔር ልጆቻችንን ከዚህ ይጠብቅ። እስኪ ይጠብቅ ምትሉ ሰዎች ልጆቻችሁን እግዚአብሔር ከዚህ ያድን፣ ካለመታዘዝ ያድን፣ ከመናቅ ያድን። እናንተን ከማዋረድ እግዚአብሔር ያድናቸው፣ ይጠብቃቸው፣ ያስመልጣቸው። አሜን። ያስመልጣቸው፣ እግዚአብሔር ያስመልጣቸው። እናት አባትን እንድናስደስት ያዛል፣ ስጦታ እንድንሰጥ ያዛል። ለዚህ ነው ዘፍጥረት ምዕራፍ 27:4 ላይ የምሞትበት ጊዜ ደርሷል፣ እባክህ እንደምወደው አድርገህ አጣፍጥ አምጣልኝ፣ ልባርክ እፈልጋለሁ። ስለዚህ ለእናት አባት ስጦታ ኖርማል ስጦታ ሳይሆን ለቡራክ የሚሆን ለአክብሮት የሚሆን ሁሉ ጊዜ የሚባርከው ሊሆን ይችላል። ያዕቆብን እና ኤሳው ግን ለበረከት ደግሞ ሲያደርግ እናያለን። ስለዚህ ስጦታ ይሰጣል ለእናት አባቶቻችን። ምን ማለት ስለሌላቸው አይደለም የሚሰጣቸው ያ ሁኔ የነፍስ በረከት እንዲባርኩ። የነፍስ በረከት እዚህ ላይ ጽፌያለሁ ምን እንደሆነ። የነፍስ በረከት ማለት ነፍስ ውስጣችን ሲያዝን በነፍስ ውስጥ የሐዘን ክፍል አለች፣ የደስታም ክፍል አለ። ነፍስ ፈቃድ፣ ዕውቀት፣ ስሜት አለ። ስሜት ውስጥ ምን አለ? የሐዘን ክፍል፣ የደስታ ክፍል አለ። የሐዘን ክፍል አዝኖ ሲረግሙ እርግማኑ ይደርሳል። አዝኖ ክፉ ቃል ሲናገሩ፣ ተደስቶ መልካም ቃል ሲናገሩ ደግሞ መልካም ነገር ይደርሳል። ስለዚህ የነፍስ በረከት ልጆቻችሁ እንዲባርኩ፣ ልጆቻችሁ ራሳችሁ ስጦታ ሰጣችሁ ልጆቻችሁ ስጦታ እንዲሰጡ አድርጓችሁ፣ ልጆቻችሁ ስጦታ እንዲሰጡ አድርጉ። እናት አባት በሕይወት ያላችሁ የቡራኬ ስጦታ ስጧቸው። ያ ስጦታ ገንዘብ ላይሆን ይችላል። የሆነ ደስ የሚያሰኛቸው ነገሮች መስጠት። እግዚአብሔር የተባረከ ይሁን። ያን መልመድ ያስፈልጋል። ለእናት ለአባት እግዚአብሔር በሕይወታችን ዙሪያ ቡራኬ የሚባለው እንድንቀበል። ስለዚህ ቡራኬ መመረቅ መባረክ የሚባልበት ሐሳብ ነው። በቃል የሚወጣ ነው። ትንቢታዊ ነው። የወደፊት የማይታይ ሀብት ነው። ቡራኬ የማይታይ ሀብት ነው። ክብር ለእግዚአብሔር። እስቲ አጠገባቸው ያለው ሰው ባርኩት። ልጠቅልል። ዘመኑን ባርኩ። የማይታይ ሀብት ነው። እግዚአብሔር የተባረከ ይሆን።
የማይታይ ቃል የሚታይ የሚያመጣ አሜን። እግዚአብሔር የተባረከ ይሁን። በበረከት ቃል ውስጥ ገንዘብ አለ፣ ብር አለ፣ ወርቅ አለ፣ ክብር አለበት፣ ሞገስ አለበት። ለልጆቻችሁ ገንዘብ ብትሰጡ አንድ ነገር ነው። የቡራኬ ቃል ግን ሃሌሉያ ስኬትን የያዘ ነው፣ መቃናትን የያዘ ነው። እግዚአብሔር የተባረከ ይሁን። ስለዚህ ልጆቻችሁን ልትባርኩ ይገባል። አይከፈልበትም። እንድንባርከው የእግዚአብሔር ሐሳብ ነው። እንድንባርካቸው ልጆቻችን እንድንባርክ፣ መሪዎች ህዝቡን እንድንባርክ፣ ሽማግሌዎች ህዝቡን ወጣቱን እንድንባርክ የእግዚአብሔር ሐሳብ ነው። ማረክ አለብን። የበረከት ቃል ይበልጣል። አሜን። ስለ በረከት ትንሽ ልጠቅል ነው። የበረከት ቃል ይበልጣል። ዘፍጥረት 49 ቁጥር 26 ላይ ቤታቸው አንብቡት ይሄን ቃል። ዘፍጥረት 49 ቁጥር 26 ላይ ቢያወጣም ደስ ይለኛል። የአባትህ በረከቶች ጽኑዋን ከሆኑ ከተራሮች በረከት ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረብቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ። አሜን። ይሄን ምስጢር ስሙ። በዚህ ልጠቅልል። ያዕቆብ ዮሴፍን እየባረከ ከመጣ በኋላ ከሮቤል ጀምሮ ሮቤልን አልባረከው፣ ስምዖንን አልባረከው፣ ሌዊን አልባረከው። ከይሁዳ ነው የጀመረው በረከት መባረክ የጀመረው። ልክ እየጀመረ ዮሴፍ ጋር ሲደርስ ዮሴፍ በጣም አስደስቶታል። ሮቤል አዋርዶታል። ወደ አባቱ መኝታ ገብቶ የአባቱ ሚስት ጋር ተኝቷል። ዮሴፍ ማነው ሮቤል እንደ ውሃ ስለምትዋልል አለቅነት ላንተ አይሁን አለው፣ አልሰጠውም። ሌዊና ደግሞ ስምዖን በዲና መደፈር ምክንያት የሴኬም ሰዎችን ሄዶ በሴፍ አርዷቸዋል። አባታቸውን የዛን ጊዜ አስጨንቀዋል። ስለዚህ ሐዘን ምክንያት ሆኗል። ስለዚህ የበረከት ቀን አልባረካቸውም። እናንተ በኩርፈታችሁ ላይ አልተባበር በእስራኤል ላይ በትናቸዋለሁ አላቸው። ይሄን አለቅነትን ከዚህ አስወገደና ግራና ቀኝ እጁን አጠላልፎ የመጨረሻ ሃሌሉያ ለዮሴፍ ልጅ ለኤፍሬም የእስራኤል አለቅነት በቡራኬ ሰጠው። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ዮሴፍ ጋር ሲደርስ ዮሴፍ ትንሹ የፍሬ ዛፍ ነው። እርጎቹ በቅጥር ላይ ያድጋሉ። ቀስተኞች ነደፉት፣ ተቃወሙ። ቀስቱ ግን ጸንታ ቀረች አለ። በአባት ቅድም ፓስተር እንደተናገረው በአብርሃም በአባቴ በአብርሃም በይስሐቅ በያዕቆብ በረከት ባርካለሁ አለው። በጡት በረከት በማኅፀን በረከት ባረከውና 26 ላይ እንደዚህ ያለው የአባትህ በረከት አሁን እኔ የምባርከው የበረከት ቃል ማለቱ አሜን። ከተራሮች በረከት ይበልጣል። ምን ማለት ነው? ጽኑዋን ከሆኑ ከተራሮች በረከት በዓለም ላይ ታውቃላችሁ፣ ተራራ ስር ነው ያሉት እነኚህ ውድ ማዕድናት፣ ብር፣ ወርቅ፣ እንቁ በጣም ሬረርዝን የሚባሉ አይነት ትልልቅ ታውቃላችሁ፣ ውድ የሆኑ ነገሮች አብዛኛውን ተራራ ስር ናቸው። ወርቅ፣ ብር እነኚህ ማዕድናት ደግሞ እንደ ብር ዝቅና ከፍ እያሉ የሚጋሽቡ አይደሉም። ጽኑ ናቸው ኃይላቸው። የአባትህ በረከት ጽኑዋን ከሆኑ እረ ክብር ለእግዚአብሔር ይሁን። ከወርቅ ከውድ ማዕድን ይበልጣል። እረ ይበልጣል። ሃሌሉያ። አንድ ሰው አለ ዛሬ አንድ እውነት የሚረዳ ሰው አለ። ለልጆቻቸው ሀውስ ቤት ከመስጠት ብር ወርቅ ከመስጠት የበረከት ቃል ይበልጣል። የበረከት ቃል ሃሌሉያ ይበልጣል። ሲባርካለሁ የምትሉ ሰዎች ልጆቻችን መባረክ ይበልጣል። አሜን። በጣም ችግሩ ግን እየተባረክን ብዙዎቻችን ስላላደግን ጸሎትና ቡራኬ አንለይም። አረን ባርኩ ሲባል ጸሎት ነው የምንጸልየው፣ ጥቅስ ነው የምንጠቅስበት። በረከት እሱ አይደለም። በረከት ዘፍጥረት 27:37 ላይ እንዳለው መጥቶ ኤሳው በረከት እቺ ብቻ ንስል ጌታ አድርጌዋል፣ ጌታ አደረኩት፣ በእህልም በወይንም አበረታውት፣ ላይኛውን ታችኛው ምንጭ ሰጠውት። አሜን። በረከት ማለት መስጠት ነው። አሜን አሜን አሜን። መስጠት። እስቲ ለልጆቻችሁ ቴክኖሎጂውን የሚሰጡ እሺ፣ ምድሪቷን እሰጣለሁ የምትሉ ሰዎች አሜን። ልጅ ያላችሁ ልጆቻችሁ ትውልድ ይሄን ቤተ ክርስቲያን መሪዎች ለዚህ አሜን አሜን አሜን። ክብር ለእግዚአብሔር። መስጠት ይሰጣሉ የምትሉ ሰዎች ሀብቱን ትሰጣለህ። ሃሌሉያ። እግዚአብሔር መስጠት ነው። አምነ መስጠት ነው። አምነ መባረክ ነው። ስለዚህ ይሄን ልናስብ ይገባል። ባራኪዎች እንድንሆን እግዚአብሔር የተባረከ ይሁን።
ሃሌሉያ። የአባታችን በረከት የእናት የአባት በረከት ይበልጣል። እግዚአብሔር የተባረከ ይሁን። ከአክብሮት የሚወለድ አክብረው ልጆቻችሁን ከማክበር የሚወለድ በረከት ይበልጣል። ስለዚህ እናት አባቶቻችሁ በሕይወት እያሉ የአክብሮት ድንኳን ይቅደም፣ የምስጋና ድንኳን ይቅደም። ከለቅሶ ድንኳን በፊት የአክብሮት ድንኳን ይቅደም። አባቴ አሁን 2 ዓመት ወደ ጌታ ሄዷል። ከመሄዱ በፊት ነጭ ድንኳን ጥለን በሬ አርደን ወደ በገጠር በከተማ ልጅ ተሰብስቦ የምርቃት ቀን አዘጋጀን። ሰው ለቅሶ ስለለመደ ድንኳን ስጣል እየመጣ ለቅሶ ወጣ ስል ቡራኬ ነው። አሜን። አራ በቤታችሁ ደጅ ላይ አገር ቤት ስትመለሱ አሜን፣ ሽርሽር ሳይሆን የበረከት ድንኳን ይቅደም። አባት በእናት በሕይወት ያላችሁ የምስጋና ድንኳን አራ በደጃችሁ ላይ ይጣል። ሃሌሉያ። የምስጋና ድንኳን፣ የአክብሮት ድንኳን። አባቴ ጥቅምት ወር ነው አስታውሳለሁ፣ በሕይወቴ እንደዚህ ተደስቼ አላቅም። ልጄ ከዚህ በኋላ በቃኝ፣ አፌን ሳላበላሽ መሄድ አለብኝ። ሃሌሉያ። በባረኳቸው አፍ ሳልረግማችሁ መሄድ አለብኝ አለ። ጥቅምት ሐምሌ ላይ እኔ በሌለበት ቦታ ሽዋል። የመጨረሻ ቃል ውስጥ አንድ ሰው ዛሬ አሜን እስቲ የሳቅ ምክንያት ሆናለሁ። ለሽማግሌ ሳቅ፣ ለአባቴ ሳቅ፣ ለእናቴ ሳቅ። እግዚአብሔር የተባረከ ይሁን። ያመለጧችሁ እንኳን ካላችሁ አጎታችሁን ተጠቀሙ፣ ሽማግሌ ተጠቀሙና በረከት ተቀበሉ። እኔ አምናለሁ። እግዚአብሔር የተባረከ ይሁን። ስለዚህ ምን እናርግ? ከልብ እናክብር። እናት አባት እናክብር፣ ሽማግሌ እናክብር፣ በእድሜ የቀደሙን ሰዎች እናክብር፣ በአገልግሎት የቀደሙን እናክብር። አሜን። እግዚአብሔር የተባረከ ይሁን። እናክብር። ደግሞ ልጆቻችሁ እንዲያከብሩ አስተምሩ። ልጆቻችሁ ጉዳይ አሳሳቢ እንደሆነ አስቡት። በዚህ ጉዳይ በጣም በጥንቃቄ ያሳልፉ። እናቶች ደግሞ በጣም ተጠንቀቁ። ልጆቻችሁ በጣም አባቶች ቢያሳዝኗችሁም ብላችሁ ቢሆን ቀዝቃዛ ውሃ እየጠጣችሁ ክፉ ቃል ካፋችሁ አይውጣ። አሜን አሜን። እንደ እናቶቻችሁ መቀነት ታጥቃችሁም ቢሆን አሜን ባርኩ። እግዚአብሔር የተባረከ ይሁን። በመርገም ቃል ብዙ ትውልድ እየጠፋ ነው ያለው። ብዙ ሳያውቁ ተጎድቷል። ብዙ እየተጎዱ ናቸው። አንድ አባት ልጅ አባቱን ሳያስፈቅድ አጠራጠረ። የሆነ ቦታ ላይ አጠራጠረ እና አንተ ብሎ አባቱን አናናቀው። አንተ ስላልሰ አባት መጥቶ እንደዚህ በብልሃን ይዞ አንገት እንዲህ ይቆረጥ እያለ ረገመው። ከ3 ቀን በኋላ አንገቱ ታርዶ ሞተ። ከ3 ወር በኋላ ብዙ በክፉ ቃሎች ህይወታቸው የተጎደዋል። ይሄ ታሪክ ያብቃ። አሜን። የመርገም ታሪክ ከምድራችን ላይ ይነሳ። የሚባርኩ እናቶች ይብዙ፣ የሚባርኩ አባቶች ይብዙ። ስለዚህ ሳምንታዊ ቡራኬ እንዲኖር በዚህ ቡራኬ መጽሐፍ ላይ ዝርዝር ጽፍ ያለው በሳምንት አንድ ጊዜ ልጆቻችንን በተለይ አርብ ምሽት ላይ በተቻለ መጠን ቡራኬ በአጀንዳ ላይ ጽፈን የአባት አንድ ገጽ የእናት አንድ ገጽ ጽፈን ልጆቻችን አንድ ገጽ ለአባት አንድ ቀን ገጽ እናት አንድ ልጅ ያለው አንድ አጀንዳ 2 ያለው 2 5 ያለው 5 ቋሚ አጀንዳ ለልጆቻችን ላይ ጽፈን እየጻፍን እንድንባርክ እግዚአብሔር በዚህ አቅጣጫ ተናግሮኝ በየቦታው እየተናገርኩ ነው። ከፈቀዳችሁ አድርጉት። ስለዚህ ለምንድነው ጥቅሙ? በምን እንደባረክን ከሆነ ጊዜ በኋላ መልሰን እናሰላስላለን። ሁለተኛ ልጆቻችን የተለያየ እንቅፋት ሲገጥማቸው አባቴ በዚህ ጉዳይ ባርኮኛል፣ እናቴ በዚህ ጉዳይ ባርካኛለች ብለው ይወራረዱበታል። ክብር ለእግዚአብሔር ይሁን። ስለዚህ እና ክፉ ቃል የምንናገረውን ነገር ደግሞ እየቆጠብን ወደ በረከት አንደበታችን ሳምንታዊ ቡራኬ ስለሚሆን እንለማመደዋለን። እሱ ብቻ አይደለም፣ ልጆቻችን የሚያገቡበት ቀን ማንኛውም ስጦታ ከመስጠት በላይ የበረከት ቃል በስጦታ ጠቅልለን የሰርግ ቀናቸው ላይ የተባረከች ሚስት ነው የምሰጥህ፣ አሜን፣ የተባረከ ባል ነው የምሰጥህ ብለን እንድናስተላልፍ እነሱ ደግሞ የልጅ ልጆቻቸው ላይ ያስተላልፉታል። ስለዚህ በረከት ወደ ትውልድ እንዲተላለፍ እግዚአብሔር የተባረከ ይሁን። ይሄን እንድናደርግ እግዚአብሔር ይርዳን። ጌታ የተባረከ ይሁን።